ራስህን አታራክስ። ለሰዎች በምትሰጠው የተትረፈረፈ ፍቅር፣ በምታደርግላቸው ማለቂያ የሌለው እንክብካቤ የተነሳ ዋጋህ በእነሱ ፊት እንደቀነሰ እንደረከስክ ተሰምቶ ያውቃል? እኔ እኮ ምንም አልበደልኳቸውም ለምን እንደዚህ አቅልለው ያዩኛል ብለህ በብቸኝነት አዝነህ ታውቃለህ? እውነቱን ልንገርህ፣ የሰው ልጅ ስነ ልቦና የሚሰራው አንተ በምታስበው መንገድ አይደለም። ሰዎች የሚያከብሩት ብዙ የሰጣቸውን ሰው ሳይሆን የራሱን ዋጋ የሚያውቀውን ሰው ነው። አንተ ግን ሳታውቀው በደግነት ስም ራስህን በነፃ እያደልክ ነው። ታዲያ ታዋቂው ፈላስፋ ኦሪተርስ አንድ የሚለን ነገር አለ። የራስን ዋጋ ካላወቅ ዓለም ሁልጊዜ በቅናሽ ዋጋ ይገዛሃል። ዛሬ ራስን ሳታውቀው እያረከስክባቸው ያሉትን ድብቅ ስህተቶችን እንመለከታለን። ይህ ቪዲዮ ልብህን ሊያደማው ይችላል። ነገር ግን እመነኝ፣ እስከ መጨረሻው ከተከታተልከው ከዛሬ ጀምሮ ማንም ሰው ገምቶ ማንም ሰው አቅልሎ አያልፍም። ወዳጄ፣ ይህን እውነት ስትጋፈጥ በውስጥ የተዳፈነ ቁስል ከነካካውብህ ይህን የስነ ልቦና ጫና ብቻህን መወጣት ከከበደ እኛ ሁልጊዜ ከጎን ነን። በማንኛውም ሰዓት በ0966919623 ላይ በመደወል ፈውስና መፍትሄን የሚያመጣ ጥልቅ የምክር አገልግሎት ማግኘት ትችላለህ። ብቻህን ግን አትሰቃይ። የክብርህን ካባ መልሰ ለመልበስ ዝግጁ ከሆንክ ይህን ቪዲዮ አሁኑኑ ላይክ በማድረግ ጀምር። ይህ መራራ እውነት ለሌሎች እንዲደርስ ሼር አድርገው። እንዲሁም የዚህ ታላቅና አነቃቂ ቤተሰብ አባል ለመሆን ቻናሉን ሰብስክራይብ ማድረግህን አትዘንጋ። ተዘጋጅ፣ ራስህንም አታራክስ። አንደኛ፣ ፍቅርን፣ ትኩረትንና አብሮነትን መለመን። ቤጊንግ ፎር ላቭ ኤንድ ቫሊዴሽን። በሕይወት ውስጥ መቼም ቢሆን ማድረግ የሌለብህ ትልቁ የክብር ማጣት ወንጀል የሰዎችን ትኩረትና ፍቅር መለመን ነው። የላከውን መልእክት ወይም ቴክስት አይቶ ለሚዘልሰው ደግመ ሌላ መልእክት አትጻፍ። ስልክ የማይመልስህልን ሰው ለምን አላነሳም እያልክ በቁጭት አትደውልለት። አብሮ መሆን ለማይፈልግ ለሚርቅ ሰው ምክንያት እየፈለግ ምን አጥፍቼ ነው እያልክ አትለማመጥ። አንድ ሰው በለመንከው ቁጥር በዚያ ሰው አይምሮ ውስጥ የምታስመዘግበው አንድ እውነት አለ። ይህም እኔ ያላንተ ምንም ነኝ፣ እባክህ ትንሽ ትኩረት ስጠኝ የሚል የተሰበረ ስብዕና በስነ ልቦና ሕግ ፍቅር ሲለመን ወደ ርኅራኄነት ይቀየራል። ርኅራኄ ደግሞ ከጥቂት ጊዜ በኋላ ወደ አጸያፊ ንቀት ይቀየራል። የሰው ልጅ ስነ ልቦና የሚሳበው ወይም የሚስበው ወደሚርቀው እና የራሱን ዋጋ ወዳለው ሰው እንጂ እግሩ ስር ወድቆ ወደሚለምነው ሰው አይደለም። ታዋቂው የሮማ ፈላስፋ ማርኮስ አውሬሊየስ የራስን ዋጋ ሳታውቅ የሰዎችን አድናቆት ፍላጋ ስትሮጥ የራስን ዘውድ አውልቀህ በሰዎች እግር ስር እያኖርክ እንደሆነ አትዘንጋ ይላል። ራስህንም አታራክስ። አብሮ መሆን የማይፈልግ ሰው በክብር ሸኘው። ለአንተ ጊዜ የሌለው ሰው አንተም ከሕይወት ሰርዘው። ሁለተኛ፣ እንደማይገባቸው ሰዎች እንቁህን መስጠት። ንጹሕ ልብህን፣ ውድ ጊዜህን፣ ጉልበትህን፣ ሚስጥርህን፣ ዋጋህን ለማያውቁ ሰዎች አሳልፈህ ትሰጣለህ። በችግራቸው ጊዜ ዓለምህን ትተህ ትደርስላቸዋለህ። ለእነሱ ደስታ ስትል የራስህን ሰላም ትሰዋለህ። እነሱ ግን አንተን እንደ ተራ ነገር ይቆጥሩሃል። የሰጣቸው ዋጋ እንደ ድክመት ያዩታል። ቅዱሱ ቃል እንደዚህ ይላል፣ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁአችሁንም በእሪያዎች ፊት አትጣሉ ይላል። ይህ ጥቅስ ጥልቅ ምስጢር አለው። ዕንቁ ለሚያውቀው ሰው እጅግ ውድ ጌጥ ነው። ለአርያ ወይ ደግሞ ለአሳማ ግን የሚበላ ስለማይመስለው ረግጦት ያልፋል፣ ተመልሶም ይነክሰዋል። አንተ ፍቅርም፣ ያንተ ደግነትም፣ ያንተ ቅንነትም ልክ እንደ ዕንቁ ነው። ዋጋህን ለማያውቁና ለረከሱ ለሚንቁ ሰዎች በነፃ እየሰጠ ሲረግጡና ሲነክሱ ለምን ብለህ አታማርር። ስህተቱ የነሱ አይደለም። የትልቅ ዕንቁ ባለቤት ሆነ ለእሪያ የሰጠኸው ያንተ ጥፋት ነው። ሶስተኛ፣ ከሚገባው በላይ ማውራትና ሚስጥርህን ማፍሰስ። በሄድክበት ቦታ ሁሉ ጸጥታን ትፈራለህ። ስለዚህ ክፍተቱን ለመሙላት ዝም ብለህ ታወራለህ። ስለ ራስህ፣ ስለ ህልምህ፣ ስለ እቅድህ፣ አልፎ ተርፎም ስለ ቤተሰብ ድክመት ላገኘው ሰው ሁሉ ትዘረዝራለህ። ሰዎች ዝም ስትል ይፈሩሃል፣ ያከብሩሃል። ስታወራ ግን ይገምቱሃል፣ ያቀለዋል። ሮበርት ግሪን ፎርቴት ሎቭ ፓወር በተሰኘው መጽሐፉ ላይ እንዲህ ይለናል፣ ሁልጊዜ ከሚገባው በላይ አታውራ። ብዙ በተናገርክ ቁጥር የበለጠ ተራና ክብደት የሌለ ሰው ትመስላለህ። ሁልጊዜ የምታወራ ከሆነ ሚስጥር አልባ ወይም ፕሬዲክተብል ትሆናለህ። ሰዎች ያንተን ቀጣይ እርምጃ በቀላሉ ያውቃሉ። በቀላሉ የሚያውቁውን ነገር ደግሞ መናቅ ይጀምራሉ። ራስን ማራከስ የሚጀምረው ከሚገባው በላይ አፍን መክፈት ስትጀምር።
በአባባሉ ውስጥ አፍ ሲከፈት ጭንቅላት ይለካል አይደለም የሚባለው? ጥልቅና ከባድ የሆኑ ሰዎች ብዙ ያዳምጣሉ፣ ጥቂት ይናገራሉ። ሲናገሩ ደግሞ ቃላቸው ልክ እንደ መዶሻ ይከብዳል። አራተኛ የሰዎችን መጥፎ ባህሪና ንቀት በዝምታ ማለፍ ወይም ቶለሬቲንግ ዲስሪስፔክት። ጓደኛ፣ ፍቅረኛ ወይም የሥራ ባልደረባ በሰዎች ፊት ስምህን የሚያጠፋ የሚያንኳስስ ወይም ክብርህን የሚነካ ነገር በቀልድ መልክ ሲናገርህ ምንም አይልም፣ ጨዋታ ነው፣ ይለወጣል እያልክ ራስህን አታለልህ። መጥፎ ባህሪን እና ንቀትን በዝምታ ስታልፍ ለዛ ሰው የምታስተላልፈው መልእክት አሁን እንደዚህ ልትረግጠኝ ትችላለህ የሚል ፈቃድ ነው። ታዋቂው የሥነ ልቦና ባለሙያ ዶክተር ጆርዳን ፒተርሰን ግን እንዲህ ይለናል። አንድ ሰው የመጀመሪያውን ንቀት ካሳየህና ዝም ካልከው ሁለተኛውን ንቀት ያንተ ምርጫ እንጂ የእሱ ጥፋት አይደለም ይለናል። አዎ፣ ሰዎች አንተን የሚይዙት አንተ በፈቀድክላቸው ልክ ብቻ ነው። ትንንሽ ንቀቶች በሳቅ ወይም ምንም አይደለም በሚለው መልኩ ስታልፍ ለትልልቅ ውድረቶች በርህን እየከፈትክ ነው። ነገር ግን ይህን አልቀበልም፣ እኔን እንዲህ ልትናገረኝ አትችልም ብለህ መስመር ማስመር ስትጀምር ያኔ ራስን ከማራከስ አዳንክ ማለት ነው። አምስተኛ ጊዜው ያለፈበትን ግንኙነት መተው አለመቻል፣ ሪፊዚንግ ቱ ወክ አዌይ። አንዳንድ ግንኙነቶች፣ አንዳንድ ጓደኝነቶች ወይም አንዳንድ የሥራ ቦታዎች ጊዜያቸው አብቅቷል። ሰላምህን ነስተውሃል፣ ሕሊናህን አቁስለውታል፣ ክብረን እኮ ሆነዋል። ነገር ግን ድሮ እኮ ጥሩ ነበር፣ ነገ ይስተካከላል እያልክ በከንቱ ተስፋ ትቆያለህ። የሞተን ነገር እያቀፍክ ትኖራለህ። ታላቁ የነጻነት ታጋይ ኔልሰን ማንዴላ እጅግ ጥልቅ የሆነ አባባል አላቸው። መተው እና መራቅ የድክመት ምልክት አይደለም፣ ይልቁንም የራስን ክብር አውቆ አዲስ መንገድ የመጀመር ታላቅ ጥንካሬ ነው። በጥቅምም በፍርሃት ወይም በልማድ ምክንያት ከማይመጥንና ከሚያረክስ ቦታ አትቀመጥ። ጠረጴዛው ላይ ክብርና ፍቅር መቅረቡ ካበቃ ከተቀመጥክበት ወንበር ተነስተ በድፍረት መሄድን ተማር። ኩራትና ክብርህን ይዘ ብቻህን ቁም። ከተናቅበት ቦታ መቀመጥ በሺህ እጥፍ ይበልጣል። ስድስተኛ ለውሳኔ ለሁሉም ሰው ማብራሪያት አቁም ወይም ኦቨር ኤክስፕሌኒንግ አታድርግ። አይሆንም ወይም አልችልም ብለህ መመለስ ስትችል ለምን እንደማትችልና ምን እንደገጠመ ማንን እንዳገኘ ረጅም ማብራሪያ ትሰጣለህ። ሰዎችን ላለማስከፋት ብለህ የውሸት ምክንያትን ጭምር ትደረድራለህ። ታዋቂዋ አሜሪካዊ ጸሐፊ ስትናገር ግን አይሆንም ወይም ኖ የሚለው ቃል በራሱ ሙሉ አረፍተ ነገር ነው ትለናለች። አዎ፣ ውሳኔን ለሰው ማብራራት አያስፈልግም። አልችልም ካልክ አልችልም። ውሳኔን ከመጠን በላይ ስታብራራ በሰዎች አይምሮ ውስጥ የምትፈጥረው ምስል አለ። ይህ ሰው እኔን ፈርቶ ነው፣ የኔን ፈቃድ እየጠየቀ ነው የሚል ስሜት ራስን ታራክሳል። አንተ የራስህ ሕይወት ባለቤት እንጂ የሌሎች ሰዎች እስረኛ አይደለም። ስለዚህ በልበ ሙሉነት ውሳኔን ወሰንና ተናገር፣ ከዛ ዝም በል። ሰባተኛ ፍርፋሪ ፍቅርንና ግማሽ ትኩረትን መቀበል። አንዳንዴ ሰዎች በሕይወታቸው ውስጥ ምንም ቦታ አይሰጡም። ሲደክማቸው፣ ሲሰለቻቸው ወይም ሌላ አጋዥ ሲያጡ ብቻ ትዝ ትላቸዋለህ። በዚያች ትንሽ ትኩረት፣ በዚያች እንዴት ነህ የምትል አጭር ቃል ልብህን በደስታ ይዘላል። ቅዱሱ ቃል እንደዚህ ይላል፣ ጠግቦ ያለ ሰው ማርን ይረግጣል፣ ለተራበች ነፍስ ግን መራራው ነገር እንኳን ይጣፍጣል ይላል። ወዳጄ፣ አንተ የፍቅርና የክብር ረሃብ ስላለብህ ሰዎች የሚወረውሩብን የመናቅና የግማሽ ልብ ፍርፋሪን እንደ ትልቅ ጸጋ ትቀበለዋለህ። ራስን ስታረግ ሰዎች ከሙሉ ዳቦ ቀንሰው ፍርፋሪውን መሬት ላይ ይወረውሩልሃል። አንተም ያንን ትለቅማለህ። ሙሉ ትኩረት፣ ሙሉ ፍቅር፣ ሙሉ ክብር የማይሰጥህን ማንኛውንም ግንኙነት እርግፍ አድርገህ ያንተ ፍርፋሪ ዝርያ አይደለም። እስኪ ስምንተኛውን እንዴ፣ ንግግርህን ሲያቋርጡ ዝም ማለት። አሎይንግ ኢንተርፕሬተርስ። በሰዎች መሃል ሐሳብህን እየተናገርክ ድንገት ሌላ ሰው ጣልቃ ይገባና ንግግርህን ይቀማል። አንተ ምንም እንዳልተፈጠረ ጸጥ ብለህ እሱ የሚያወራውን ታደምጣለህ። ይህ ቀላል ነገር ይመስላል? በጭራሽ። በስነ ልቦናው ዓለም የሰውን ንግግር ማቋረጥ ትልቁ የኃይልና የንቀት ማሳያ ወይም ፓወር ፕሌይ ነው። ንግግርህን ሲቀሙ ዝም ስትል ለተቀመጡት ሰዎች ሁሉ የኔ ሐሳብ ዋጋ የለውም የሱ ይበልጣል ብለህ በገዛ እጅ ክብርን አሳልፈ ሰጠ ማለት ነው። ከዛሬ ጀምሮ አንድ ሰው ንግግርን ካቋረጠ ዝም አትበል። አይን አይኑን እያየህ ድምፅህን ከፍ አድርገህ ይቅርታ ገና አልጨረስኩም በለው። ድንበርህን ካላስከበርክ ማንም ሰው ድምፅህን አይሰማው። ዘጠነኛ የራስን ስኬትና ጥርጣሬ ማሳነስ። ሰዎች ስራህን ሲያደንቁልህ፣ መልክን ሲያሞግሱልህ ወይም ስኬትን ሲናገሩ አንገትህን ትደፋለህ። ኧረ ምንም አላደረኩም በእድል ነው እኔ እኮ ተራ ነኝ እያልክ ራስን ታሳንሳለህ። በፍጹም ይህ ትሕትና አይደለም፣ ይህ ራስን ማጥፋት ነው። ታዋቂዋ ደራሲ ማርያም ዊልሰን ስትናገር ሌሎች ሰዎች እንዳይሸማቀቁ ብለህ የራስን ብርሃን ማጥፋትና ራስን ማሳነስ ለዓለም የሚጠቅመው ምንም ነገር የለም ትለናለች።
ሰዎች ሲያደንቁ በፈገግታና በኩራት አመሰግናለሁ ማለትን ተማር እንጂ ራስን አታዋርድ። አንተ ራስን ምንም አይደለውም ካልክ አጠገብ ያሉ ሰዎች ውሎ አድሮ ያንኑ ነው የሚያምኑት። ያለፍከውን ፈተና፣ የከፈልከውን ዋጋና ጥንካሬን አክብረው። 10ኛ ሌሎችን ላለማስቀየም የራስን እውነት መካድ። ትክክል እንዳልሆኑ እያወክ ሐሳባቸውን ትደግፋለህ። በውስጥ እያረርክ በውጫቸው ግን አብረህ ትስቃለህ። ጠብ እንዳይፈጠር ሰዎች እንዳይጠሉ ብለህ የራስን አቋም የራስን እውነት ትቀብራለህ። የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችልስ አንድ ኃይለኛ ንግግር አላቸው። ጠላቶች አሉ፣ በጣም ጥሩ። ይህ ማለት በሕይወት ዘመን ቢያንስ ለአንድ እውነትህና ለአንድ አቋምህ በጽናት ቆመሃል ማለት ነው ይላል። ሁሉም ሰው የሚወድ ከሆነ አንድ ችግር አለ ማለት ነው። የራስህ አቋም የለህም። እንደ እስስት በሄድክበት ሁሉ ቀለምህን ትቀያይራለህ ማለት ነው። የራስህ እውነት የሌለው ለማንም አቋም የማይወስድ ለሰዎች ብቻ ደስታ የሚኖር ማንም አያከብረው። ራስን አታራክስ ያልኩ ለዚህ ነው። እውነትህን በድፍረት ተናገር። የጠላህ ይጥላህ፣ የወደድ ደግሞ ይውደድ። ለትክክለኛው ማንነትህ ግን ለራስህ ክብር ይኑር። 11ኛ ከሰዎች እርዳታና ሞገስ በላይ መለመን። አንድ ስራ፣ ቦታ ወይም ድጋፍ ለማግኘት ስትፈልግ ከክብር ወርደ እየተዋረድክ በደጅ ጥናት ሰዎችን ታስቸግራለህ። እባክህ እርዳኝ፣ አንተ ከሌለህ አልሞላም እያለኝ በጭንቀት እያልክ ትለምነዋለህ። ታዋቂ ሮማዊ ፈላስፋ ሴኔካ እንዲህ ይላል፣ የሚለመን ስልጣን ወይም ሞገስ ከባርነት በባሰ ሁኔታ ነፍስን ይገዛል። እርዳታ መጠየቅ፣ መለመን የተለያዩ ነገሮች ናቸው። ለራስ ወይም ለችሎታ ዋጋ ሳይሰጥ በምህረትና በለቅሶ የሚገኝ ማንኛውም ነገር ነገ ዋጋ ያስከፍልሃል። ሰዎች ፊት ተዋርደ ያገኘኸውን ነገር በእነሱ ፊት ሁልጊዜ ባሪያ እንድትሆን አድርጎ ያቆያል። ራስን አታራክስ። ችሎታ ይናገር፣ ስራ ያውራ እንጂ ማንም ፊት ተንበርክከ ሞገስን አትለምን። 12ኛ የሌሎችን ስህተት ሁልጊዜ ይቅር እያሉ ራስን መጉዳት። ኢንድለስ ፎርጊቭነስ ዊዛውት ባውንደሪስ። አንድ ሰው ደጋግሞ ይጎዳሃል፣ ያሰናክልሃል፣ ክብርህን ይነካሃል። አንተ ግን እኔ መልካም ሰው ነኝ ይቅር ማለት አለብኝ ብለህ እንደገና ወደ እርሱ ትመለሳለህ። ወሰን ወይም ባውንደሪ የሌለው ይቅርታ ለበደለኛዋ ተጨማሪ የጥቃት ፈቃድ መስጠት ነው። ቅዱሱ ቃል ወንድም ቢበድልህ ገስጸው፣ ንስሐ ቢገባ ይቅር በለው ይላል። አየህ፣ ንስሐ ቢገባ ወይም ጥፋቱን አምኖ ከተለወጠ ነው ይቅርታው። ያለ ገደብ፣ ያለ ንስሐ፣ ያለ መጸጸት ሁልጊዜ በደልን የምትቀበል ከሆነ አንተ ትሕትና እያሳየ አይደለም፣ ይልቁንስ ራስን ለሰዎች መረጋገጫ እያዘጋጀ ነው። መተውና ይቅር ማለት መልካም ነገር ነው። ነገር ግን መጥፎ ሰዎች በሕይወት ውስጥ ደጋግመህ በመጋበዝ ራስን አታራክስ። 13ኛ ከንቱ ውዳሴንና የውሸት ምስጋናን መሻት። ክራሊቪንግ ፎልስ ፕሬዝ። ሰዎች እንዲያወድሱ ምንኛ ጎበዝ ነህ፣ ምንኛ ዋጋ ያለው ሰው ነህ እንዲሉ ትፈልጋለህ። ሰዎች ሲያሞጋጉስህ ልብ በደስታ ይነፋል። ካላሞጋገሱ ደግሞ ተስፋ ትቆርጣለህ፣ ስራህንም ትጠላለህ። ታላቁ ፈሪሳዊ ጸሐፊ እንደዚህ ይላል፣ የሰዎችን ውዳሴ የምትሻ ከሆነ በደስታቸውና በሐዘናቸው መካከል መጫወቻ መሆን ፈቅደሃል ማለት ነው። የውሸት ውዳሴ የሰዎች ማራኪ ወጥመድ። ሰዎች ፊት ጥሩ ሆኖ ለመታየት ስትል እውነተኛውን ማንነትን ትቀብራለህ። የሰዎችን አድናቆት ነዳጅ ከሆነ ነፋስ ወደ ነፈሰበት ሁሉ ትወድቃለህ። ራስህን አታራክስ። የራስን ትልቁ አድናቂና ፈራጅ አንተ ራስ መሆን አለብህ። እንዲህ እያለን 14ኛ ላይ ደርሰናል። የሰዎችን መጥፎ ድርጊት በሳቅ መሸፈን። ማስኪንግ ፔን ዊዛውት ለፈር። ፊት ላይ ፈገግታ አላት። ሰዎች ሲሰድቡ፣ ሲያንኳስሱ ወይም ሲቀልዱብህ ትስቃለህ። ችግር የለውም ቀልድ ነው እያልክ የውስጥህን ስባሪ እንባ በውሸት ሳቅ ትሸፍናለህ። ሰዎችን ላለማስቀየም ብለህ የራስህን ህመም ትውጣለህ። አንድ የሥነ ልቦና እውነት እንዲህ ይላል፣ ሰዎች ህመምህን በሳቅ ስትሸፍን ሲያዩ ይህ ሰው አይጎዳም፣ ስሜት የለውም ብለው ያስባሉ። በየጊዜው በሳቅ እየሸፈንክ የምታልፈው ንቀት በውስጥህን እየቦረቦረ ያጠፈዋል። ህመም ሲሰማ ይህ ስህተት ነው ማለትን ተማር። ራስን ለሰዎች መሳለቂያ አድርገህ አታቅርብ። 15ኛ ያለ ቦታና ያለ ግብዣ በሁሉም ቦታ መገኘት። ቢንግ ኤቭሪዌር አንኢንቫይትድ። ሰዎች በማይፈልጉበት በማይጠሩበት ወይም ቦታ በሌለበት ስፍራ ሁልጊዜ ትገኛለህ። እኔ ያለው ለማለት ትጣደፋለህ። የጥንቱ ግሪክ ፈላስፋ ዲዮጄኔስ እንዲህ ይላል፣ የአንበሳን መገኘት ሁሉም ያውቀዋል፣ ምክንያቱም እሱ በየቦታው አይንከራተትም። አንተ በየቦታው ስትገኝ ሰዎች ዋጋህን እያጡ ይሄዳሉ። ሰው ካልጠራህ፣ ቦታ ካልሰጠ፣ በክብር እዛው ያለህበት ራቅ። የራሴ የሆነ የተከበረ ቦታ፣ የራሴ የሆነ ዝምታ ይኖር።
ዋጋህን የምታዋርደው ቦታ በሌለ ቦታ ሁሉ ራስን አስገድደህ ስትገኝ ያኔ ራስን ታራክሳለህ። ስለዚህ በሁሉም ቦታ ያለማንም ፍቃድ ዝም ብለህ አትገኝ። 16ኛ የሌሎችን ስባሪ ህይወት በመገንባት ራስን መርሳት። sacrificing your entire life for ungrateful peoples። የሌሎችን ችግር ለመፍታት የሌሎችን ህይወት ለማቅናት ብለህ የራስን ህልም፣ የራስን ጊዜ፣ የራስን የወደፊት እጣ ፈንታ ሙሉ በሙሉ ትሰዋለህ። እነሱ ግን አንተን ሲጠቀሙ ብኖረው በሰዓቱ ግን ጥለው ይሄዳሉ። ታዋቂው ሩሳዊ ጸሐፊ ሊዮ ቶልስቶይ እንዲህ ይላል፣ ብዙዎች ዓለምን ለመለወጥ ያስባሉ፣ ነገር ግን ማንም የራሱን ስብዕናና ክብር ከውድቀት ለመታደግ አያስብም። ለማይረቡና ዋጋህን በማያውቁ ሰዎች ህይወት ውስጥ መስዋዕት እየሆንክ ራስን አታራክስ። ማዳን ያለብህ መጀመሪያ የራስን ህይወትና የራስን አይምሮ፣ የራስን ክብር። 17ኛ የገንዘብ እጥረት አለ ብለህ በሰው ፊት መሸማቀቅ። shaming yourself over lack of money። ኪስ ባዶ በሆነ ሰዓት ከሀብታሞች ጓደኞች ጋር ስትቀመጥ አንገትን ትደፋለህ። ሐሳብ ለመስጠት ትፈራለህ። እኔ ምንም የለኝም ብለህ ራስን ታሳንሳለህ። ታዲያ የፊዚክሱ ሊቅ አልበርት አይንስታይን እንዲህ ብሏል፣ የሰው ልጅ ዋጋ የሚወሰነው በሰጠው ወይም ባገኘው ሀብት ሳይሆን በፈጠረው እሴትና በቆመበት እውነት ልክ ነው። ገንዘብ ዛሬ የለህም፣ ነገ ይመጣል። ነገር ግን የሰውነትን ክብርና ስብዕና ካለፈ ግን በየትኛውም ባንክ ልትገዛው አትችልም። በባዶ ኪስህ እንደ ንጉሥ ቆመ ማውራት እንጂ ገንዘብ የለኝም ብለህ በሰዎች ፊት ራስን አታዋርድ። 18ኛ የሰዎችን ሐሜትና ወሬ በመስማት ጊዜ ማጥፋት። ሰዎች ስለ ሌላ ሰው ሲያወሩ አንተም አብራቸው ተቀምጠ ሐሜታቸውን ታደምጣለህ፣ አንዳንዴም ታወራለህ። በዚያ ቅጽበት ሰዎች አንተን እንደ ጨዋ ሰው የሚያዩ ይመስላል? በፍጹም። ታላቁ አሜሪካዊ ፕሬዝዳንት አብርሃም ሊንከን እንዲህ ብሏል፣ አስተዋይ ሰዎች ስለ ሐሳብ ያወራሉ፣ ተራ ሰዎች ስለ ድርጊት ያወራሉ፣ ትንንሽ አእምሮዎች ግን ስለ ሰዎች ወይም ስለ ሐሜት ያወራሉ። ሐሜት የርካሾች መጫወቻ ነው። አንደበትህን በሐሜት እያረከስክ ከሰዎች ክብርን ትጠብቃለህ ብለህ አታስብ። ጸጥታን ምረጥ። ከወሬ የራቀ ሰው ያኔ ሁሉም ሰው ያከብራል። 19ኛ ያለፈውን ስህተትና ውድቀት እየተጸጸቱ መኖር። living the past regret። በሕይወትህ ባጠፋው ጥፋት፣ በወሰንካቸው የተሳሳቱ ውሳኔዎች እየተቆጨ ራስን ትወቅሳለህ። እኔ እኮ ዕድለኛ አይደለሁም፣ ሁልጊዜ ስህተት እሰራለሁ እያልክ በየቀኑ በውስጥ ትቀጣለህ። የጥንቱ የግሪክ ፈላስፋ ኤፒክቴተስ እንዲህ ይላል፣ ሰዎች በነገሮች አይረበሹ፣ ይልቁንስ በነገሮች ላይ ባላቸው አመለካከትና ጸጸት ነው የሚረበሹት። ያለፈው ማዕበል አልፏል። ያለፈው ስህተት በየቀኑ እያስታወስክ ራስን መዋረድ አቁም። ስህተት ማስተማሪያ እንጂ መረገጫ እንዲሆን ፈጽሞ መፍቀድ የለብህ። 20ኛ ፈጣሪ የሰጠህን ታላቅ ክብርና ማንነት መርሳት። forgetting your divine worth። ከሁሉም በላይ ደግሞ የሰዎችን ንቀት፣ የሰዎችን ውርደት፣ የህይወትን ከባድ ኪሳራ አይተህ እኔ ዋጋ ቢስ ነኝ ብለህ ፈጣሪ የሰጠህን የክብር ማህተም ትረሳለህ። ቅዱሱ ቃል ጌታ ረዳቴ ነውና አላውቅም፣ ሰው ምን ያደርገኛል ብለን በድፍረት እንድንል ይላል። አዎ ፈጣሪ አንተን የፈጠረው እንድትረገጥ፣ እንድትዋረድ ወይም በሰዎች እግር ስር እንድትወድቅ አይደለም። አንተ የንጉሥ ልጅ ነህ። የሰዎች ርካሽ አያያዝ የአንተን እውነተኛ ማንነት ሊለውጠው ከቶ አይችልም። ወዳጄ ይህን ሁሉ እውነት ስትሰማ በውስጥ ትልቅ ቁስል ተነክቶ ከሆነ ይህን የተሰበረ ስነ ልቦና እና ዋጋ ማጣት ስሜት ከብዶብህ ከሆነ ብቻህን አትታገል። እኛ ልንረዳ በማንኛውም ሰዓት ዝግጁ ነን። ከታች ባለው ስልክ በ0966919623 በመደወል ፈውስና መፍትሄ በሚያመጣ ጥልቅ የምክር አገልግሎት ማግኘት ትችላለህ። ማንም ሰው ክብርን እንዲነካው፣ ማንም ሰው ሐሳብህን እንዲረግጠው ፈጽሞ አትፍቀድ። አዎ ብቻህን መሆንን ተማር። ከርካሽ ሰዎች ጋር ተደባልቀ ከማማጥ በክብር ብቻህን መቆም ከሺህ እጥፍ ይሻላል። ከዛሬ ጀምሮ አንገትህን ቀና አድርግ፣ ቋንቋህን ቀይር፣ አቋምህን አጥብቀ እወቅ። አንተ ውድ ነህ፣ አንተ ክቡር ነህ። የክብርህ ዘውድ ያለው ደግሞ በራስ እጅ ላይ ነውና አሁኑኑ አኑረው። ይህ ቪዲዮ ልብህን ከነካው አሁኑኑ ላይክ አድርግ። ለምትወደውና ለሚጨነቅልህ ሰው ሼር በማድረግ ከዚህ የውርደት ቀንበር እንዲወጣ አድርገው። እንደነዚህ አይነት ጥልቅ ስራዎች ሁልጊዜ እንዲደርሱ ደግሞ ቻናሉን ሰብስክራይብ ማድረግህን አትዘንጋ። ሐሳብህንም በኮሜንት ጻፍልኝ። ክብር ለራስህ፣ ክብር ለፈጣሪ። በቀጣይ ቪዲዮ እስከምንገናኝ ራስን ውደድ፣ ራስን አክብር፣ ራስህንም አስከብር። ቸር እንሰንብት።